ዕፀ ሕይወት የምትባል አለች። እናንተም ስለማታገኟት አትልፉ፣ ካገኛችኋት ሞክሩ፣ ግን ይቅርባችሁ። ብታገኟት ራሱ እንዳትነኳት። ዕፀ ሕይወት የምትባለው ዛፍ ማለት ነው። እና እሷ በባህሪዋ እግዚአብሔር ሲፈጥራት በሷ የታጠበ ሰው አይሞትም። ምን አይልም? እኔ በደንብ ስሙ ብያለሁ። እናንተ ሌላ ነገር አድርጋችሁ እንዳሰሙት በደንብ መስማት አለባችሁ። ያ ማለት ተመልከቱ፣ ሰው 130 ጊዜ ቆራርጦ ቢጠላችሁ ነፍሳችሁ ከተቆረጠውም አትለይም፣ ከዚያኛውም አትለይም። ትልቁ ችግር እሱ ነው። ከዛ አንድ ፈላስፋ ያገኛታል ዛፏን። ሲያገኛት ቆይ ይችንማ ቀጥቅጬ ልታጠብባት ይልና ይዞ በእንስራ በማድጋ አድርጎ ቀጥቅጦ ከተማ ውስጥ መንገድ ዳር ብታጠብ ሰው ሰፈር ከሆነ ሰው ይረግጠውና ሕያው ይሆናል። ስለዚህ ጫካ ልግባና እዚያው ጫካ ለብቻ ልታጠብ ብሎ ተሸክሞት ሄደ። ግን ሰውየው አንድ ድንቁርና ነበረበት። ሰው ሁሉ አልቆ ይቅርታ ጫካው ውስጥ ሲታጠብ ጅብ፣ ነብር፣ ዘንዶ ቢረግጠው ሕያው ይሆናል አይሆንም? ይሆናል። ከሆነ ከሰው ተለይቼ ሰው ሁሉ አልቆን የብቻዬን እንድኖር ካለ ሰው ሁሉ አልቆ እሱ ከማን ጋር ሊኖር? ከእንስሳ ጋር ሊኖር ነው ማለት ነው። ተንኮሉ ሰው እስከዚህ ድረስ። ለዚህ ነው ቅዱስ ጳውሎስ ምን ይላል? እስመ እግዚአብሔር ምንድነው? እግዚአብሔር የዚህን ዓለም ጥበብ ሞኝነት አደረገው። ያ ፈላስፋ ተሸክሞ ሄደ። ጫካ ሊገባ ሲል መልአክ በሰይፍ መታት፣ ተከፈለች። አንድ ጎኑ ላይ ፈሰሰ፣ አንድ ጎኑ ባዶ ቀረ። ቀኑ ሲደርስ ሞተ አንድ ጎኑ ግን ሕያው ሆነ። በድን ተሸክሞ ኖረ ይላሉ ተርጓሚያን። ሴት ወልዳ ስትመጣ ክርስትና ስታስነሳ በዚያው ልጁ በተነሳበት ጸበል ቾፍ ይሰጧታል አሉ። በዚያው ማለት ያ አይደረግም። ውሃው ራሱ ወደ መሬት ሲደፋ ያ ማየገበው ተፈተነው አይደል? ሊቃውንቱ ፍታተማ ያለው አይደል? የልጅነት ስለሆነ ማለት ነው። በዚያ መረጨት አችሉ። በሌላ ጸበል ነው እንጂ መረጨት የምችሉት። ለምን? ያ ውሃ የክርስቶስ ማየገቦ ስለሆነ ሕፃኑ ከተጠመቀበት በኋላ እንደገና ምን ይለዋል? ይፈተዋል፣ ወደ ውሃነት እንዲመለስ ያደርገዋል። ስለዚህ ተመልከቱ፣ ወሶበይ ቀድሶ ካህን አተመልከቱ፣ ወሶበይ ቀድሶ ካህን ለማይ ይትወለጥ እምከዊነ ማይ ሀበ ከዊነ ማየገቦ ይላል። ተመልከቱ፣ ካህኑ ውሃውን በባረከው ጊዜ በዚያ ቅጽበት ከማይክሮ ሰከንድ በታች ባነሰች ቅጽበት ተለውጦ ማየገቦ ይሆናል። ያ ማየገቦ ለልጅነት እንጂ ለመረጫ አይደረግም። ምስጢር የሚባለው ተመልከቱ፣ ያ ውሃው ወደ ክርስቶስ ማየገቦነት የዛሬ 2017 ዓመት ወደ ተሰቀለ ወደ ክርስቶስ ማየገቦነት በካህኑ እጅ ካህኑ አሐዱ አብ ቅዱስ አሐዱ ወልድ ቅዱስ አሐዱ ውእቱ መንፈስ ቅዱስ ብሎ ሲባርከው ውሃው ሲለወጥ ማንም ሰው ቢሆን ሊያይ አይችልም። ስለማይችል ምስጢር ነው። እንዴት አድርገህ ተለወጠ ብለህ ታስረዳለህ እንጂ እንዴት እንደሚለወጥ ማስረዳት አትችልም። ከተለወጠ በኋላ ደግሞ ያ እንዴት አድርጎ እንደተለወጠ የሚያውቀው እግዚአብሔር ራሱ ብቻ ነው። ካህኑም ቢሆን ተመልከቱ፣ መላእክትም እንኳን ቢሆን ተለውጦ ነው እንጂ ማየት የሚችሉት፣ ቅዱሳንም እንኳን ቢሆኑ ተለውጦ ነው እንጂ ማየት የሚችሉት፣ ሲለወጥ ማየት አይችሉም። ሲለወጥ እንዴት እንደተለወጠ እንዴት እንደለወጠው የሚያውቀው ራሱ እግዚአብሔር ብቻ ስለሆነ ምን እንለዋለን? ምስጢር የሚባለው ከዛ የተነሳ። ስትወለድ ምን ከነ የወለዱ አላቅም ትልቅ በስ። እሺ እኔ ጋር ስትመጣ ምን ነው የመጣው? አካል ነው የመጣው። ቃል ቀርቷል። እሺ አልቀረም። ይዘው ነው የመጣው። አይ ጥያቄ ልጠይቃችሁ የፈለኩት አሁን ይኸውላችሁ መጥቷል። ሲመጣ ማን ነው መጣ የሚባለው? በሉ እንጂ ንገሩኝ። ሲወለድ አሁን አንተ ስታስበው ስትወለድ ማን የተወለደ ይመስላል? ስትፈጠር ማን ቀድሞ የተፈጠረ ይመስላል? ከቃልህ፣ ከልብህ፣ ከህይወትህ? ህይወት ነው የቀደመው። አካል ያለ ህይወት አይመጣማ። ስም ማን ነው? ኩራባቸው የሚባል ሰው አለ። ኩራባቸው ስም ነው? ስም አይደለም። ስም ማለት ወልደ ሐዋርያትም አይደለም። ደግ ሰው ሊያንስ ይችላል፣ ደግ ሰው ግን አይጠፋም። መምህራን ሊያልቁ ይችላሉ፣ መምህራን ግን አይታጡም።
ካህናት ሊጠፉ ይችላሉ፣ ካህናት ግን ፈጽመው አያልቁም። እግዚአብሔር ሰው አጥቶ አያውቅም። መቼም ቢሆን ማለት ነው። መቼም ቢሆን እግዚአብሔር ምን አጥቶ አያውቅም። የዓለም ሐሳብ የዓለም ሞራ ለሸፈነው ሰው የእግዚአብሔርን መኖር ማስረዳት አይቻልም። ለምን? ዓለም ሸፍኖታል። አይኑ ለተጋረደበት ሰው ፀሐይን ማስረዳት ጭንቅ እንደሆነ፣ አፍንጫ ለሌለው ሰው የሽቱን መዓዛ ማስረዳት ጭንቅ እንደሆነ፣ ምላስ ለሌለው ሰው የጣዕምን መዓዛ ማስረዳት ጭንቅ እንደሆነ፣ ጆሮ ለሌለው ሰው መስማትን ማስረዳት ጭንቅ እንደሆነ፣ እጅ ለሌለው ሰው መዳሰስን ማስረዳት ጭንቅ እንደሆነ፣ እግር ለሌለው ሰው የመራመድን ውበት ማስረዳት ጭንቅ እንደሆነ፣ በዓለም ለተያዘ ሰው ምስጢረ ሥላሴን ማስረዳት ጭንቅ ነው ማለት ነው። እስኪ አንቺ ሥላሴ በሉ እንጂ ፈርታችኋቸው ነው? አንቺ ሥላሴ እናቴ በሉ፣ ሥላሴ አባቴ። ሥላሴ እንግዲህ ሴትም ወንድም አይደሉም። እሺ ይሄን በደንብ እንድታውቁ ፈልጋለሁ። እንኳን ሥላሴ ሚካኤል ወንድም አይደለም ሴትም አይደለም። አንድ ሰው እንዴት ታዲያ እንዴ ሊል ይችላል? ስለ ሦስቱ ሥላሴ አይባልም። እሺ ገብቶችኋል? ኧረ በሦስቱ ሥላሴ ይዣለሁ አይባልም። ኧረ በሥላሴዎችም አይባልም። ሥላሴ የሚለው ራሱ ስንት ነው? በሦስቱ ስትሉ ስንት አደረጋችሁት? እንደዛ አደረጋችሁ። ሥላሴዎች ስትሏቸው ደግሞ ስንት ሆኑ? ብዙ። በዚያውም ላይ ብዙ የማይባል ነገር አለ። ሐዋርያት ይባላል እንጂ ሐዋርያቶች አይባልም። መላእክት ይባላል እንጂ መላእክቶች አይባልም። ልዩ ሦስት ማለት ተመልከቱ። ሦስት ተመሳሳይ ሞባይል፣ ሦስት ተመሳሳይ ሳምሰንግ ብናስቀምጥ ተመሳሳይ ራም፣ ተመሳሳይ ጂቢ ያለው፣ ተመሳሳይ ባትሪ ያለው፣ ፓወሩ ልክ የሆነ ባትሪ ብናስቀምጥ ሦስት ነው አይደለም? ግን አንድ ነው? በሉ ንገሩኝ። ልዩ ማለት ልዩ ሦስት ነው ሥላሴ። ልዩ ደግሞ አንድ ነው። ሦስት እንጀራን አንድ ላይ ብናነባብር ስንት ነው? ሦስት በሉ እንጂ። ደግሞ ሦስት ከሆነ ደግሞ ስንት መሆን አይችልም? በሉ እንጂ። አንድ ላይ ስለተቀመጠ አንድ መሆን አይችልም። ሦስት ስለሆነ ደግሞ ተመልከቱ፣ ሦስትነቱ አንድ መሆን አይችልም፣ አንድነቱ ደግሞ ሦስት መሆን አይችልም። ሥላሴ ግን ልዩ ሦስት ነው፣ ልዩ አንድ ነው። እኔን አባቴ ይቀድመኛል፣ አባቴንም አባቱ ይቀድመዋል፣ አባቱንም አባቱ ይቀድመዋል፣ አባቱንም አባቱ ይቀድመዋል። አይደል? አይቀድመው? አባቱን የቀደመ ልጅ አለ? እሺ፣ አባቱ ጋር እኩል እድሜ ያለው ሰው አለ? የአባቱ ዕውቀት ያለው ልጅ አለ? የአባቱ ግዛቱ የሆነ ልጅ አለ? አረ በሞቴ ንገሩኝ። የአባቱ ኃይሉ የሆነ ልጅ አለ? እንደው እኮ ተመልከቱ፣ አባቱ ሲሰራ አብሮ የሰራ ልጅ አለ? የለም። ልዩ ልጅ ነው የሚባለው። ስለዚህ ተመልከቱ፣ አሁን አንድ ሰው ተመልከቱ፣ እግዚአብሔር አለ የለም? እስኪ ሁላችሁም መልሱልኝ። አለ የለም? አለ ስትሉት ምንድን ነው የሚለው? አሳዩኝ። እስኪ አሳዩ ይበሉ። መልሱ ሐሳብህን አሳየኝ ነው መልሱ። እሺ ነፋስን አሳየኝ፣ አሜሪካን አሳየኝ፣ እና እንትን ላይ ላሳየኝ ሊል ይችላል። እሺ እና እኔም እግዚአብሔርን መጽሐፍ ላይ ላሳየው፣ ይኸው ሲፈጥር ታገኘዋለህ ነው እንግዲህ። ስለዚህ ሰው ተንኮለኛም ቀናተኛም ነው። እግዚአብሔር ግን ቅናት የሌለበት አባት ነው። ልዩ ስንለው ቅናት የሌለበት፣ እስኪ በሉ ቅናት የሌለበት በሉ። አባትም ቢሆን ይቀናል። በማን? በልጁ። እናትም ብትሆን በልጇ ትቀናለች። እሱን ልንገራችሁ። ለምሳሌ ሴትዮዋ እናቲቱ ባልና ሚስት 2 መኪና ቢኖራቸው ልጃቸው 6-7 መኪና ቢኖረው ያው ቀንቻለሁ አይደለም የሚሉት። ምን መሰላችሁ የሚሉት? አዎ ይገርማል፣ እኔ እኮ 1 መኪና ሰጥቼው እንዳርጌው አሁን በቃ ታዋቂ ነው የኔ ልጅ ከተማው ላይ፣ ግን ውስጡን እየበላው ቢሆንም ትንሽ እኔ ነበርኩ እንጂ ባለ ሀብት መሆን ያለብኝ ይላል። እግዚአብሔር ግን ልዩ የማይቀና አባታችን ነው። አሁን በዚህ ዓለም ያለ ሰው ሁሉ ቀናተኛ ነው። ሁሉም ሰው ማለት ነው። ሁሉም ሰው ቅናቱ ሊለያይ ይችላል። እሺ፣ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ጌትነቱን እንደ ነገስታት በጉልበት እንደ ካህናት በሀብት እንደ ጣዖታት በሐሰት ያላደረገ ዓለምን ፈጥሮ የሚገዛ የሰራዊት አምላክ ቅዱስ እግዚአብሔር አምላካችን
ፍጥረታት ሳይኖሩ ምስጋና ከባሕርይ እየፈለቀለት ሲመሰገን የኖረ ዓለምን ከቸርነቱ ብዛት የፈጠረውን ዓለም ሰው ሆኖ እስከ ሞት ድረስ ፈልጎ ያዳነው የሰራዊት አምላክ ቅዱስ እግዚአብሔር አምላካችን እግዚአብሔር ወልድ ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር ስሙ ለዘላለም የተመሰገነ ይሁን። አቤት አሜን አይባልም? እዛ አካባቢ ይባላል አይደል? ይባላል አይደል? እግዚአብሔር የተመሰገነ ይሁን። እግዚአብሔርን የወለደችልን የሕይወታችን መሶብ ከሞት ወደ ሕይወት ከርኩሰት ወደ ቅድስና ከጨለማ ወደ ብርሃን ከሲኦል ወደ ገነት ከሐሳር ወደ ክብር የወጣንባት ሥላሴን ያየንባት ዓይናችን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ለስም አጠራሯ ክብርና ምስጋና ይድረሰው። አኩርፋችኋል ይመስለኛል። ሳስበው ነው እንግዲህ አኩርፋችኋል። እስኪ እግዚአብሔር ይመስገን በሉ። ማን ይመስገን? ሲያመው ነው መሰል ሰው በደንብ የሚያመሰግነው አይደል? ብር ስትመልሱ እንዴት ነው የሚያረጋችሁ? 100,000 ብር ሰው ሰጥቷችሁ ስትመልሱ እንዴት ነው የሚያረጋችሁ ብዬ እግዚአብሔር ይስጥልኝ። እንደው እግሩ ጋር ማለት ነው ወድቆ ሰው በቃ እውነቴን ነው። እና ምንም አይኖረን ሰው ያደረገን እግዚአብሔር ይመስገን። አሜን በሉ እንጂ። እባብ ማድረግ ይችላል አይችልም? ምን አድርጎናል በሏ? እባብ ቢያደርገን የት ነበር ምሽት? ያው ሰው አናታችንን ሲለን ነበር የሚውለው ማለት ነው። ድንጋይ ቢያደርገንም ሰው እንደፈለገ ወይ ሽንት ቤት ይሰራብናል ወይ አስፋልት ያደርገናል ማለት ነው። ቤተ ክርስቲያን እንኳን የሚያደርገን ከተመረጥን ነው አይደል? ሰው ያደረገን ታዲያ እግዚአብሔር ይመስገን እንጂ ጅብም ያላደረገን ወፍም ያላደረገን ዛፍም ያላደረገን ሰው ያደረገን ማን ይመስገን? ማን ይመስገን? ማን ይመስገን? እንደዚያ ከሆነ ደግሞ ሰው ካደረገን በኋላ ሕይወታችንን በራሱ እጅ ያደረገ እግዚአብሔር ይመስገን። ሰው ቢያረጋች ሰው ሕይወታችንን በሰው እጅ አድርጎት ቢሆን እኮ ይቆላልፈን ነበር እስካሁን አይደል? ኦፍ ኦን እያደረገ እንደፈለገ ነበር የሚዘውረን አይደል? እግዚአብሔር ቸር ነው፣ ያችን አልሰጠም እና እግዚአብሔር ይመስገን። ጻድቃን ሰማዕታት ደናግል መነኮሳት እንደየክብርና እንደየሞገሳቸው ክብርና ምስጋና ይደረሳቸው። ክቡር አባታችን መልአከ ብስራት ቆሞስ አባ ላይከ ማርያም የማነ የዚህ ታላቅ ቤተክርስቲያን አስተዳዳሪ፣ ክቡር መምህራችን መጋቢ ሐዲስ የኔታ ይገዙ ተክሌ የዚህ ታላቅ ቤተክርስቲያን የስብከተ ወንጌል ኃላፊ፣ ክቡር መምህራችን መጋቢ ሐዲስ የኔታ ዋካው የደብሩ ሰባኪ ወንጌል፣ ስማችሁን ያልጠራኋችሁ የዕለቱ ተጋባዥ ወንድማችን ዘማሪ፣ ሁላችሁም ሊቃውንተ ቤተክርስቲያን ስማችሁን ያልጠራኋችሁ አበው ይቅርታ እየጠየቅኩ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ከምእመናን ጋር ሁላችሁም እንደምን ዋላችሁ? እንደምን ዋላችሁ? የዋላችሁ እንደምን ዋላችሁ? እሺ ሁሉም ሰው እያለው ብሏል አይደል? ነገም አዲስ ቀን ይጨምርልን እግዚአብሔር። እንደው የተወሰነ ሳስበው የሚጨንቀኝ ምንድነው? ብዙ መማር ይጠበቅብናል። መምህራን እዚህ ስላሉ ችግር የለም። ከኔ ጋር ትንሽ ነገር ብቻ ነው የምንማማረው። የትምህርታችን ርዕስ ዛሬ የወር በዓላችን ማን ነው? አቤት ማን ነው? ሰው ሥላሴን ለመጥራት ዝግ ይላል እንዴ? ማን ነው ያላችሁ? ሥላሴ በሚል ርዕስ እንማማራለን። ልዩ ቅድስት ሥላሴ በሚል ርዕስ እንማማራለን። እስኪ በሉ ቅድስት በሉ እስኪ። ሥላሴ ምንድን ነው ያላችሁት? እንደገና አልሰማችሁም? ይህ መቼም የሚጠፋው ሰው አለ ብዬ አላስብም አይደል? አባቶቻችን መጀመሪያ ሲያስተምሩን እስኪ በሉ በስመ አብ በሉ። ከዛስ ማን ነው እንደዚህ ያላችሁ? በቅድስት ሥላሴ ነው የሚባለው። በሉ እሺ በሉ ቀጥሉ በሉ እንጂ አላላችሁትም። አትበስብሶ ማለፍ የሚባል ነገር የለም እዚህ ቤተክርስቲያን። ጋሼ ልትቀላ ነው
እንደው ምናምን የሚባል ነገር የለም አይደል? የ12ኛ ክፍል እየገረመኝ ነበር። ከ9ኛ ክፍል ጀምሮ የሚያነብ እንግዲህ ዘንድሮ የ12ኛ ተፈታኝ ከሆነ ማለት ነው። የ5ኛ ቢጠይቁት 0 ነው ማለት ነው። ቤተክርስቲያን ላይ ግን ጥሎ ማለፍ የሚባል ትምህርት የለም። ይዞ መኖር ነው። በሉ እስኪ ይዞ መኖር በሉ። ስለዚህ ጥላችሁ የትናንቱንም ነገም የምትማሩትን ጥሎ ማለፍ የሚባል የለም። ይዘን እንድንኖር እግዚአብሔር ይርዳል። ስለዚህ በሉ ጀምሮ አሁን አንድ ዲያቆን ይችን ነው መጀመሪያ የሚለው በዚህች እንደጀመረ ይችን ይዞ ይኖራል እስከ መጨረሻው። ሲጨምር የታችኛውን ወዘ ቅድሜ አመጽ ወዘ ድሬ አሃድጋል የፊቱን እየያዘ የኋላውን እየተው ነው መሰለኝ የሚሄድ ሰው ማለት ነው። የፊት መያዝ የለም። የያዙትን እየያዙ የጨመሩትን መጨመር ነው። በሉ እስኪ የያዙትን እየያዙ በሉ ምን ማለት ነው? በሉ እንጂ መጨመር ነው። ስለዚህ ከዚህ በኋላ መጉደል አይታሰብም። በሉ እንደገና በሉ ማትበስበስ ስለሌለ በስመ አብ እሺ 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 አሜን ይላሉ ማለት ነው። በቅድስት ሥላሴ በሉ። ጎበዞች ናቸው ወንዶቹ ማለት ነው። በሉ በቅድስት ሥላሴ ቀጥሉ። ከዛ እሺ እሺ ዲያቆን ነው እንዴ ሁሉም? እሺ 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 ሴቱ ለነገር ነው መሰል ጎበዝ ማለት ነው። ጸጥ አለ አሁን እዚህ ላይ ሲደርስ ማለት ነው። ይህ ቄስ ነው የሚማረው ብሎ ያስቀመጠ ሰው የለም። እሺ ከቤተ ክርስቲያን ውስጥ በአንድ ነገር ልንገራችሁ። ምስጢር የሚባል ነገር እንኳን ምስጢራት ናቸው ሲባሉ ምስጢር የምንለው ተመልከቱ፣ እኛ በህሊናችን መርምረን ልንደርስበት ስለማንችል ብቻ ነው። ለምሳሌ ምስጢረ ጥምቀት ምስጢር ይባላል አይደል? እስኪ በሉ ምስጢር በሉ በሉ እንጂ ምስጢር ማለት ምንድን ነው በእናንተ አካባቢ? ያው እኮ ተማርን እኮ። አሁን እንግዲህ ውሃ ይመጣል፣ ካህኑ እዚያ ላይ አሐዱ አብ ብሎ ይባርከዋል። ከዛም በኋላ ያን አሐዱ አብ ብሎ ሲባርከው ውሃው ወደ ክርስቶስ ማየገቡ ወደ ዕለተ ዓርቡ ይቀየራል። በዚያ እንጠመቃለን፣ ከክርስቶስ ጎን ተወለድን በማየገቡ አልናል። ይህ ምስጢር ነው አይደለም? ነው አይደለም? አይደለም ደግሞ ነው። እንዴት መሰላችሁ? አወቃችሁ እኮ ነገርኳችሁ እኔ ማለት ነው። ምስጢር የሚባለው ተመልከቱ፣ ያ ውሃው ወደ ክርስቶስ ማየገቦነት የዛሬ 2017 ዓመት ወደ ተሰቀለው ወደ ክርስቶስ ማየገቦነት በካህኑ እጅ ካህኑ አሐዱ አብ ቅዱስ አሐዱ ወልድ ቅዱስ አሐዱ ውእቱ መንፈስ ቅዱስ ብሎ ሲባርከው ውሃው ሲለወጥ ማንም ሰው ቢሆን ሊያይ አይችልም። ስለማይችል ምስጢር ነው። እንዴት አድርገህ ተለወጠ ብለህ ታስረዳለህ እንጂ እንዴት እንደሚለወጥ ማስረዳት አትችልም። ከተለወጠ በኋላ ደግሞ ያ እንዴት አድርጎ እንደተለወጠ የሚያውቀው እግዚአብሔር ራሱ ብቻ ነው። ካህኑም ቢሆን ተመልከቱ፣ መላእክትም እንኳን ቢሆን ተለውጦ ነው እንጂ ማየት የሚችሉት፣ ቅዱሳንም እንኳን ቢሆኑ ተለውጦ ነው እንጂ ማየት የሚችሉት፣ ሲለወጥ ማየት አይችሉም። ሲለወጥ እንዴት እንደተለወጠ እንዴት እንደለወጠው የሚያውቀው ራሱ እግዚአብሔር ብቻ ስለሆነ ምን እንለዋለን? ምስጢር የሚባለው ከዛ የተነሳ ስለማናውቀው ማለት ነው። እናውቀዋለን፣ ትንሽ እናውቃለን። አሁን እንደዚህ እኮ ተመልከቱ፣ እየሰማችሁ ነው። የምናውቀው ውሃ አይደለም እንደ የመጣው አይደለም እንደ የምናውቀው ውሃ ነው አይደል? ያ እንዴት ማየገቡ ይሆናል ብትለኝ እኔ አላውቅም። እሱ ያንን አላውቅም እኔ ግን ማየገቡ እንደሆነ ግን እናውቃለን። እንዴት እንደሆነ የሚያውቀው መድኃኔዓለም ነው። ስለዚህ ተመልከቱ፣ ምስጢር የምንላቸው ነገሮች ሁሉ ማንኛውም ሰው ንባባቸውን ሊያውቃቸው ይችላል እንጂ እግዚአብሔር ብቻ የሚያውቃቸው ናቸው። እስኪ በሉ እግዚአብሔር ብቻ በሉ። ምን የሚላቸው? በዚያውም አንድ ነገር ተናግሬ መሄድ እፈልጋለሁ። እንደው አንዳንድ ቦታ ነው አሉ እዚህ እንኳን ሊቃውንት ስላሉ አይደረግም ብዬ አስባለሁ። እና ሴት ወልዳ ስትመጣ ክርስትና ስታስነሳ በዚያው ልጁ በተነሳበት ጸበል ቾፍ ይሰጧታል አሉ። በዚያው ማለት ያ አይደረግም። ውሃው ራሱ ወደ መሬት ሲደፋ ያ ማየገበው ተፈቶ ነው አይደል? ሊቃውንቱ ፍታተማ ያለው አይደል? የልጅነት ስለሆነ ማለት ነው። በዚያ መረጨት አችሉ በሌላ ጸበል ነው እንጂ መረጨት የምችሉት። ለምን? ያ ውሃ የክርስቶስ ማየገቦ ስለሆነ ሕፃኑ ከተጠመቀበት በኋላ እንደገና ምን ይለዋል?
ይፈተዋል፣ ወደ ውሃነት እንዲመለስ ያደርገዋል። ስለዚህ ተመልከቱ፣ ወሶበይ ቀድሶ ካህን አተመልከቱ፣ ወሶበይ ቀድሶ ካህን ለማይ ይትዌለጥ እምከዊነ ማይ ሀበ ከዊነ ማይገቦ ይላል። ተመልከቱ፣ ካህኑ ውሃውን በባረከው ጊዜ በዚያ ቅጽበት ከማይክሮ ሰከንድ በታች ባነሰች ቅጽበት ተለውጦ ማይገቦ ይሆናል። ያ ማይገቦ ለልጅነት እንጂ ለመረጫ አይደረግም። ስለዚህ ያ ምስጢር ነው ማለት ነው። እና ምስጢሩን መድኃኔዓለም ይግለጥልን። እና እንዲህ ካልኳችሁ ወደ ነገሬ ብቻ ልምጣ። እስኪ ልዩ ሥላሴ በሉ። ያው እናንተ ያላችሁት ነው፣ ርዕሱን እኔ ልንገራችሁ ከሌላ ማለት ነው። ሃይማኖተ አበው ዘቅዱስ ጎርጎርዮስ ነባቤ መለኮት ምዕራፍ 60 ቁጥር 2 ላይ ነው ያለው። መቅድመ ኩሉ ንሰብክ ሥላሴ ሩየ ወስቡሃ ወቅዱሰ ዘውእቶሙ አብ ወወልድ ወመንፈስ ቅዱስ ይላል። ከሁሉ አስቀድመን ልዩ ሥላሴን እንሰብካለን ነው የሚል የትምህርታችን ርዕስ። እስኪ በሉ ከሁሉ አስቀድመን በሉ። አቤት ማንን እንሰብካለን? ልዩ የምትለውን አትርሱ። ሥላሴ ዝም ብሎ አይባልም። እሺ ቅድስት ያለችው ስትፈታ በቅድስት ሥላሴ ብላችኋል አይደል? ያቺ ቅድስት ያለችው ስትፈታ ልዩ የሚል ትርጉም ይኖራታል። እስኪ በሉ ልዩ በሉ። ሥላሴን እንሰብካለን። 4 ትርጉም ሰተን እግዚአብሔር ከፈቀደ 5ኛ ጨምረን ትምህርቱን ባጭሩ እንዘጋለን ማለት ነው። ቅዱስ ጎርጎርዮስ ነባቤ መለኮት ብሉይ ኪዳንና ሐዲስ ኪዳንን የተማረ ሊቅ ነው። ይህ ቅዱስ ጎርጎርዮስ መናፍቃን በተነሱበት ሰዓት እግዚአብሔር ለቤተ ክርስቲያን ያስነሳው ታላቅ መምህር ነው። እግዚአብሔር ከቸርነቱ ብዛት የተነሳ ጨለማ ሲመጣ ከዋክብትን ጨረቃን አያጠፋም። ረሃብ ሲመጣ ተመልከቱ፣ በረሃብ መካከል የሚያበሉ ደግ ሰዎችን አያጠፋም። በድንቁርና መካከል ደጋግ መምህራንን እግዚአብሔር ያጣበት ዘመን የለም። መቼም ቢሆን ቅዱስ ሊያንስ ይችላል፣ ቅዱስ ግን አይጠፋም። ደግ ሰው ሊያንስ ይችላል፣ ደግ ሰው ግን አይጠፋም። መምህራን ሊያልቁ ይችላሉ፣ መምህራን ግን አይታጡም። ካህናት ሊጠፉ ይችላሉ፣ ካህናት ግን ፈጽመው አያልቁም። እግዚአብሔር ሰው አጥቶ አያውቅም። መቼም ቢሆን ማለት ነው። መቼም ቢሆን እግዚአብሔር ምን አጥቶ አያውቅም። ሊቃውንት አባቶቻችን ሲናገሩ እንዲህ ይላሉ። ሰይጣን አንድ ደግ ጅብ ሲያስነሳ ክርስቶስ አንድ ደግ አንበሳ ያስነሳል ይላሉ። ጅብ ከከፋ ሰው ምን ያሳድጋል? በሉ እንጂ ውሻ ያሳድጋል አይደል? ሰው ያው መጣ እንዲለው እኮ ነው። ተመልከቱ፣ ሰይጣን አንድ ደግ ትልቅ መናፍቅ ካስነሳ፣ አሁን ዛሬ ላይ ያሉት መናፍቃን እንደው እንደ ቸርነቱ ናቸው። እንደ ቸርነቱ ማለት ይገባቸዋል። አሁን መናፍቅ የሚባለው መጀመሪያ እኮ አሁን ትልቁ ችግር ተመልከቱ፣ ለአቅመ ምንፍቅና ያልበቃ ሰው አታውቁም? ለአቅመ ምንፍቅና ያልበቃ ሰው የሚባል እኮ አለ። ሰው ለመውለድ ሳይደርስ ማርገዝ እኮ ነው። ተመልከቱ፣ 2ኛ ክፍል ኬጅ እያሉ ስለ ዝሙት የሚሰሙ ልጆች በጣም ነው የሚያስቁኝ። ልክ እንደዚያ እነዚህ ለአቅመ ምንፍቅና ያልበቁ ሰዎች ናቸው። እና አንድ ሰው መናፍቅ ለመሆን የሚያበቃ መስፈርት አለው ራሱን የቻለሽ። መናፍቅ ለመሆን የመጀመሪያ መስፈርቱ ምንድን ነው ካልከኝ፣ ብሉይ ኪዳንንና ሐዲስ ኪዳንን ጠንቅቆ መማር። መጀመሪያ ምን ብሎ መማር? በሉ ንገሩኝ እንጂ። ከዛ ያንን ከተማርክ በኋላ እነዚያ ብሉይ ኪዳንና ሐዲስ ኪዳንን ማን እንደጻፋቸው፣ ከየት እንደመጡ፣ ምንጫቸው እንዴት እንደሆነ፣ በምን እንደተነሳ፣ የመጽሐፍ ቅዱስ ምዕራፍ ቁጥርን ማን እንደከፈለው፣ ማን እንደሰበሰበው ያን ካወቀ በኋላ እነዚያ መጽሐፍ ቅዱስን ደግሞ ተመልከቱ የተረጎሙት አባቶችም ይባላሉ። እነዚያ እንዴት ተርጉመውታል? ያነባል፣ ያን ይማራል። ይሄ ሊቃውንት የሚባለውን ጉባኤ ማለት ነው። ያን ከተማረ በኋላ ቤተ ክርስቲያኒቱ የያዘቻቸውን መጻሕፍት ሁሉንም አንብቦ መጨረስ አለብን። መጀመሪያ እየሰማችሁ ይኖር። ከዚያ ያንን ከጨረሰ በኋላ ተመልከቱ፣ ይህ የእውቀቱ ክፍል ነው። ተምሮ ከጨረሰ በኋላ ምን ማድረግ አለበት ካላችሁኝ፣ ከእውቀት ክፍል ቀጥሎ የመገለጥ ክፍል የሚባል አለ። እስኪ በሉ የመገለጥ በሉ።
ከዛ ያ አልስማማለት ካለ ወደ እግዚአብሔር ጸልዮ ግለጥልኝ ማለት አለበት። ያ ነው ህይወት የሚሆነው። አንድ ሰው በእውቀት ብቻ ሊድን አይችልም። ያንን የተማረውን ወደ እግዚአብሔር ጸልዮ ሲጸንበት አልረዳው ካለ እግዚአብሔር እንዲያስረዳው መጠየቅ አለበት። አሁን ያሉት መናፍቃን እኮ ተመልከቱ። አሁን እንግዲህ ወደዚህ በአዲስ አበባ መንገድ ነው የመጣው። ስመጣና ስንት ኪሎ ሜትር ነው ከአዲስ አበባ እዚህ? አቤት ስንት? 500 እያሉ ነው። እኔ እንግዲህ አልለካሁትም። መንገድ ትራንስፖርት ሄዳችሁ አረጋግጡ እሺ። መንገዱን ከፈለጋችሁት 500 እንበል 100 ነው። እሺ እንግዲህ እኔ አላቅም፣ ለካ ሰውዬ ጅል ነው እንዳትሉኝ። እሺ 100 1 ኪሎ ሜትር ሳይጓዝ የወረደ ተሳፋሪ ስለ መንገዱ ማውራት ይችላል? በሉ እንጂ ገና እኮ 1 ኪሎ ሜትር እኮ አልተጓዙ። ማቴዎስ ወንጌል ምዕራፍ 1 አንብበው 2 ላይ ያለውን አላዩትም። ገና ያችን አንዷን ራሱ እንዲያርገው ኢየሱስ ጌታ ነው እያለ ዝም ብሎ እንደዚህ እያደረገ ማለት ነው። ሳያነቡ ገና ሳይማሩት ጎብዝ ተመልከቱ። ስለዚህ ለአቅመ ምንፍቅና እንኳን አለበቁም። ስላለበቁ ተመልከቱ። አንድ ሰው ካደ የሚባለው ትልቅ መናፍቅ የሚባለው እንደ አርዮስ ያለ መናፍቅ ነው። ተምሮ አርዮስ ተመልከቱ መጨረሻ ላይ የአርዮስ ትልቁ ችግሩ ደግሞ ትዕቢት ነበረ። አርዮስ ማለት የስሙ ትርጉም ፀሐይ ማለት ነው። የስሙ ትርጉም እኔ አርዮስ የተነገረኝን እምይዝ ከቤተ ጉባኤ የዋልኩ የእስክንድርያውንም የኒቅያውንም ትርጓሜ ማቅ ሊቅ እኔ ነኝ እንጂ ደግሞ ማን ነው ለኔ ሊያስረዳኝ የሚችል? እንደ ስሜ ስራዬ ሁሉ ፀሐይ አላጅሬ ማለት ነው። በዚች የተነሳ ተመልከቱ፣ በዚች የተነሳ ትዕቢት አደረበት። ትዕቢት ህሊናን ሲያውር ሰው መጽሐፍን ቢያነብ እንኳን መጽሐፍ ላይ ምን እንደተጻፈ ማየት ይሳነዋል። ከዛ የተነሳ ተመልከቱ ተምሮ ታው ባክዬ ልክ አይደለም ቢባል ሌላ መስመር ልቦለድ እያወጣ ሄዶ የገባው የት ነው? እነዚህ ፍልስፍና ላይ ነው ሄዶ የገባው። የአርዮስ ትምህርት ቢጠና ተመልከቱ፣ የአርዮስ ትምህርት ቢጠና ዋን ፓወር የሚሉ ፈላስፎች ጋር ነው ሄዶ የሚገባው። ደግሞ አሁን እዚህ ጋር ደግሞ የእነንትና ትምህርት ቢጠና ደግሞ ከዋን ፓወር ጋር አንድ አምላክ አንድ ነው ፊቱ የሚሉት ቢጠና ደግሞ እዛ ጋር ነው የነሱ የሚገባው ማለት ነው። ስለዚህ ተመልከቱ ሄዶ ፍልስፍና ጎርፍ ይዞት ሄደ ማለት ነው አርዮስንም። ሌላው ቀርቶ ንስጥሮስ እንኳን ተመልከቱ ወላዲተ አምላክ በል ሲሉት አይ አልልም አላቸው። ተከራክረው ረቱት። ኧረ ተው በል አለው። አልልም። ኧረ ተው በላትና ሙት አለው። አልልም። ለኔን ለምን አትለውም ሲለው ክህደቴ ለህሊና የተስማምቶኛል ነው ያለው። ስለዚህ ተመልከቱ ተምሮ የካደ አንድ ሰው አታገኙ። አስፓልት ላይ ሲያልፍ ኢየሱስ ጌታ ነው ይለዋል። የት ኤርፖርት እንደተቀበለው አናቅም። ይቀበልና ይሄዳል። ያ ነው ሰባኪ የሚሆነው በነገው ወጥቶ ማለት ነው። በዚህ ሰው ነው ሰው እየተነዳ ያለው። ስለዚህ መጀመሪያ ተምሮ የካደ የለም። እግዚአብሔር ግን ተመልከቱ ክፉ መናፍቅ ሲነሳ ደግ መምህር ያስነሳል ነው ዋናው ነገር። ምን መምህር ያስነሳል? ተመልከቱ በዚህ ሰዓት ላይ ክፉ መናፍቅ በተነሳበት ሰዓት ላይ እነ ቅዱስ ጎርጎርዮስ ነባቤ መለኮትን አስነስቷቸዋል። ቅዱስ ጎርጎርዮስ ነባቤ መለኮት ተመልከቱ ብሉይ ኪዳንንና ሐዲስ ኪዳንን ተምሮ ትምህርት አልገባዋል። አሁንም ምስጢረ ሥላሴ አልገባዋል። ማን ምስጢረ ሥላሴ በሉ እንጂ 3 ሲሆኑ አንድ ሲሆኑ 3 ልዩ 3 ልዩ 1 እንዴት ያለ ነገር ነው ያልገባኝ ማለት ያዝ። ከዛ ይህንን እያለ ተመልከቱ መጨረሻ ላይ ምንድነው ያደረገው ካላችሁኝ ከመቤታችን ስዕለ አድኖ ሄዶ መማፀን ነው። ጸሎተ ማርያም እየደገመ ምን ይላት መሰለችሁ? አንቺ ወልደሽዋል። በእውቀትም ከሆነ ተመልከቱ ፍጥረታት ሁሉ ከሚያውቁት በላይ እግዚአብሔርን የምታውቀው ድንግል ማርያም ናት። ለምን? እሱን ከማወቅና እሱን ከመውለድ ማን ይበልጣል? እሱን መውለድ ይበልጣል አይደል እንዴ? ካወለድሽው አንቺ ታውቂዋለሽ። ተማርኩ ብሉይ ኪዳን አዲስ ኪዳን ተማርኩ፣ ግን አሁንም ምስጢረ ሥላሴ አይገባኝም እያለ ከመቤታችን ስላድኖ ያለቅስ ነበር። የዚህን ጊዜ ተመልከቱ እመቤታችን ልቅሶውን አይታ ቅዱስ ዮሐንስ ወንጌላዊን እንዲተረጉምለት አዘዘችለት። ማንን ንገሩኝ እንጂ? ቅዱስ ዮሐንስ ወንጌላዊ የቅዱስ ዮሐንስ መጥምቀ መለኮት ደቀ መዝሙር ነው። እሱ ሄዶ ቀዳሚው ቃልን ሂድና ተርጉምለት አለችው። ሄዶ ቀዳሚው ቃልን ተረጉምለት። ከዚያም በኋላ ምስጢረ ሥላሴ ተመልከቱ
በሰውነቱ ላይ እንደ ውሃ ፈሰሰለት። ምን የሚል ስም ተሰጠው? ጎርጎርዮስ ነባቤ መለኮት። የሥላሴን አንድነት ሶስትነት የሚናገር በመለኮት ተቃይቶ የሚናገር ማለት ተመልከቱ። መናገርማ ሁሉም ሰው ይናገራል። አዎ ይናገራል። ሰው ሲናገር ወይ ዘር ቃኝቶት ነው፣ ወይ ሆድ ቃኝቶት ነው፣ ወይ አካባቢ ቃኝቶት ነው፣ ወይ ስልጣን ቃኝቶት ነው። ሁሉም ሰው ይናገራል። ቅዱስ ጎርጎርዮስ ግን ነባቤ መለኮት ማለት ተመልከቱ፣ በመንፈስ ቅዱስ ተቃኝቶ የሚናገር ማለት ነው። እስኪ በሉ በመንፈስ ቅዱስ በሉ። ተቃኝቶ የሚናገር የሚናገረው ማን ነው ማለት ነው? በሱ ላይ መንፈስ ቅዱስ ነው የሚናገረው ማለት ነው። ስለዚህ ተመልከቱ ቅዱስ ዮሐንስ ወንጌላዊ መጥቶ ለቅዱስ ጎርጎርዮስ ተረጎመለት። ሲተረጉምለት ተመልከቱ በታመመበት ትምህርት ጀመረ። ምን ባለበት? በምንድን ነበር የታመመው? ምስጢረ ሥላሴ አልገባ በማለቱ። ምስጢረ ሥላሴ አልገባው ብሎ ስለነበር እሱ ደግሞ መጀመሪያ ድርሰቱን ሲጀምር መቅድመ ኩሉ ንሰብክ ሥላሴ ሩየ አለ። ተመልከቱ ከሁሉ አስቀድመን ሩያን በአካል የሚተካከሉ በመለኮት አንድ የሚሆኑ ልዩ ሥላሴን እንሰብካለን አለ። እስኪ በሉላችሁ ልዩ ሥላሴን በሉ እንሰብካለን። እንግዲህ አንድ ነገር ብቻ ተናግሬ ልሂድ። ሃይማኖታችን ምን መጽሐፍ ላይ ነው ይገኛል ያልኳችሁ? ሃይማኖተ እኛ የምናምነው እንዴት ነው? መልሱልኝ። የምታምኑት እንደማን ነው እናንተ? እንደ አባቶቻችን በሉ። ዝም ብላችሁ ማለት ነው። እስኪ በሉ እንደ አባቶቻችን በሉ። እኔም ማምነው እንደ አባቶቼ ነው። አባትህ ማን ነው ካላችሁኝ፣ አባቴ ቄርሎስ ነው፣ አባቴ ጎርጎርዮስ ነው፣ አባቴ ዮሐንስ አፈወርቅ ነው፣ አባቴ ተመልከቱ እነ ቅዱስ ፖሊካርፐስ ናቸው፣ አባቶቼ ሐዋርያት ናቸው። እኛ የምናምነው ሃይማኖታችን እንደ አበው ነው እንጂ የምናምነው ዛሬ ተነስተን የምናመጣው አይደለም። ስለዚህ እንደ አባቶቻችን ካመን የአባቶቻችንን መጽሐፍ ይዘን መሄድ አለብን ነው። ይህ ሃይማኖተ አበው በአንድ ነገር በብዙ ነገር ይመስሉታል። አንዱን ብቻ ነግሬያችሁ ልሄድ። ሃይማኖተ አበው ማለት ሰንሰለት ማለት ነው ይላሉ። እስኪ በሉ ሰንሰለት በሉ። ምን አልኳችሁ? አሁን እንግዲህ አንድ ነገር ልንገራችሁ። የምናምነው እንደማን ነው? ንገሩኝ እንጂ። እንደ አባቶቻችን ነው። እንደ አባቶቻችን ካመን የኛ አባት ማን ነው ሲባል አባታችሁ ማን ነው ስትባሉ ማን ነው አባታችሁ? በሉ አቤት። ትልቁ ችግር ይሄ ነው። እሺ ዝም ብሎ ሄዶ አባት አለኝ እሺ ማን ነው አባት ሲባል ዝም ማወቅ አለብን። እውነቴን ነው የምላችሁ። ክርስቶስ ወንጌልን ካስተማረ በኋላ ለሐዋርያት ነው የሰጣቸው። ከሐዋርያት ሐዋርያን አበው ነው የተቀበሉት። ከሐዋርያን አበው ሊቃውንት ናቸው የተቀበሉት። ከሊቃውንት እኛ ጋር የደረሰው በዚያ ሰንሰለት ነው። ስለዚህ እኛ የምናምነው አሁን የሚመጣ እንግዳ እምነት ሳይሆን ክርስቶስ የሰበከውን ነው። እዚያ ለመድረስ ደግሞ ሰንሰለታችን አባቶቻችን ናቸው ማለት ነው። አሁን በደንብ ተመልከቱ። ሃይማኖት ወይንም ሃይማኖተ አበው ሰንሰለት ተብሎ ይጠራል። ሰንሰለት ተመልከቱ በአንዱ ወገን ዞሮ መካከል ላይ ሁለቱን የተለያዩትን ነገሮች እንደሚቆልፋቸው ወይንም እንደሚያያይዛቸው ይህ የምንማረው ሃይማኖተ አበው ትምህርት ወይንም የኛ የምናምናት እምነት ከአባቶቻችን ጋር የተያያዘች ከክርስቶስ ጋር ያለች ናት። አዲስ የመጣች አይደለችም። ሃይማኖተ አበው ወይንም ሃይማኖታችን ሰንሰለት ተብሎ ይጠራል። እስኪ በሉ ሰንሰለት በሉ እንጂ በደንብ። ሰንሰለት ማያያዝ የሚችለው ምን ሲል ነው? ሲያያዝ ነው በሉ እንጂ። ሳያያዝ ማያያዝ ይችላል? ስለዚህ የተያያዘ ነው። አሁን በደንብ እናንሳ። የኔ እዚህ ያሉትን መምህራን አባትህ ማን ነው ስትሏቸው የኔታ እንትና ናቸው። የኔታ ደግሞ ከማን የተማሩ ናቸው? ከሊቃውንት የተማሩ ናቸው። ሊቃውንት ከሐዋርያን አበው የተማሩ ናቸው። ሐዋርያን አበው መካከል ሄሬኔዎስ የሐዋርያት ተማሪ ነው። ሄሬኔዎስ ደግሞ ተመልከቱ ከማን ያደርሰናል? ከቅዱስ ጳውሎስ ያደርሰናል። ቅዱስ ጳውሎስ ከማን ያደርሰናል? ከቅዱስ ጴጥሮስ። ቅዱስ ጴጥሮስ ከማን ይደርሳል? በሉ ከክርስቶስ በሉ እንጂ። ክርስቶስን ስናነሳ ማን ይመጣሉ? ነቢያት። ነቢያትን ስናነሳ ማን ይመጣሉ? መላእክት። መላእክትን ስናነሳ ማን ይመጣል? እራሱ እግዚአብሔር ይመጣል። ከዚህ መካከል በደንብ አድርጋችሁ ስሙ። ከዚህ መካከል ላይ አንድ ሰው ተነስቶ
እኔ የማምነው እንዲህ ነው፣ እኔ የምተረጉመው እንዲህ ነው፣ የኔ ዕውቀት ይሄ ነው፣ መጽሐፍ ቅዱስ ይሄ ነው ካለ ቆራጣ ብረት ይባላል ሰው። እስኪ በሉ ቆራጣ በሉ። ብረት ከሰንሰለቱ መካከል አንዷ ብረት ብትወጣ ምንድነው ስሟ? ሰንሰለት ነው ስሟ? በሞት የነገሩኝ። ቆራጣ የሚል ብረት፣ የተቆረጠ ብረት የሚል ስም ነው የሚሰጣት። ሰንሰለት የሚለው ስም ይነሳታል። ስለዚህ ሃይማኖት አለ የሚል ሰው እንደማን ማመን አለበት? እንደ አባቶቹ። አሁን እኛ ይችን ኦርቶዶክስ ተዋህዶ ቤተክርስቲያናችንን እምነታችንን ስንከተል የት ነው ያለ ነው? ከማን ጋር ነው ህብረታችን ካላችሁኝ፣ ከመላእክት ጋር ነው ህብረታችን። ለምን? ለመላእክት የተገለጠው ጌታ ለነቢያት ትንቢት ያናገረው ጌታ ተወልዶ፣ የተወለደው ጌታ ሐዋርያትን አስነስቶ፣ ሐዋርያትን ያስነሳው ጌታ በሊቃውንት አድሮ ከዚያ እኛ ጋር ደርሷል ነው። ከዚህ መስመር የወጣ ሰው እምነት አለኝ አይበል። እምነቱ ይሄ ስለሆነ ከዚህ ቤት እንዳይነጥለን መድኃኔዓለም ይርዳን። ስለዚህ የምናምነው እንደማን ነው? በሉ ንገሩኝ እንጂ። እንደ አባቶቻችን እናምናለን። እንደ አባቶቻችን ካመን እንደ አባቶቻችን መስራት፣ እንደ አባቶቻችን መኖር ይጠይቀናልና ወደ ነገር ልሄድ። እስኪ ልዩ ሥላሴ በሉ እንሰብካለን። ቅዱስ ጳውሎስ እንዲህ አለን፣ ንሕነሰ ንሰብክ ክርስቶስ ዘተሰቅለ አለን። እኛ የምንሰብከው የተሰቀለውን ክርስቶስን ነው አለን። አሁን ተመልከቱ፣ የተሰቀለውን ክርስቶስን ለመስበክ ሥላሴን ማወቅ መነሻ ነው። ገብታችኋል? የተሰቀለውን ክርስቶስን ለመስበክ አንድም ሶስትም መሆኑን ማወቅ አለብን ነው። ስለዚህ ግን ተመልከቱ፣ ልዩ ሥላሴን እንሰብካለን ማለት ተመልከቱ፣ እግዚአብሔር ልዩ ይባላል። ማን ነው ልዩ የሚባለው? ልዩ እግዚአብሔር በሉስ። ልዩ ምን? ልዩ እግዚአብሔር ስንለው ምን ማለታችን ነው? ልዩ የሆነ እግዚአብሔር። ልዩ የሆነ እግዚአብሔር ማለት ምን ማለት ነው? ዶሮ እንቁላል ትወልዳለች። በእንቁላሏ ውስጥ መኖር አትችልም። ሰው ቤት ይሰራል ወይም ልጅ ይወልዳል። በወለደው ልጅ ውስጥ መኖር አይችልም። በሰራው ቤት ውስጥ ከኖረ ሰውየው ገብቷል። ከገባ ሰውየው ቤቱን መያዝ አይችልም። ከቤቱ ውጭ መሆን አይችልም። ልዩ እግዚአብሔር ተመልከቱ። ልዩ ሰሪ ወይንም ልዩ ፈጣሪ ማለት ተመልከቱ። ዓለም ሳይኖር ሰው ያላለም ፍጡር ያላለም መኖር አይችልም። እግዚአብሔር ግን ያላለም የኖረ ነው። ዓለም ሳይኖር ራሱን አድርጎ ዓለም አድርጎ የኖረ ነው። ለእግዚአብሔር ለመኖሩ ምክንያት የለውም። እስኪ በሉ ለመኖሩ በሉ ምን የለው? ለመኖሩ ምክንያት አለው? ለመኖሩ ምንም አያስፈልገውም። ሰማይ አልነበረም፣ እግዚአብሔር አለ። አመስጋኝ ሳይኖር ተመስጋኙ እግዚአብሔር አለ። ነዋሪ ሳይኖር የሚኖር እግዚአብሔር አለ። የሚንቀሳቀስ ሳይኖር አንቀሳቃሽ እግዚአብሔር አለ። መጀመሪያ ሳይኖር መጀመሪያ የሌለው እግዚአብሔር አለ። መሰረት ሳይኖር መሰረት የሌለው እግዚአብሔር አለ። ተመልከቱ፣ ልዩ ነው እግዚአብሔር። እግዚአብሔር ልዩ ነው ስንለው በፍጥረታት እንኳን ታስቦ ሊዘለቅ አይቻልም። ተመልከቱ፣ እግዚአብሔር ንጉሡቱም ቅድመ ዓለም አለ ቅዱስ ዳዊት። እግዚአብሔር ከዓለም አስቀድሞ ንጉሥ ነው። እስኪ በሉ እግዚአብሔር በሉ። ከመቼ አስቀድሞ? ንጉሥ ነው። እሺ የትኛው ንጉሥ ነው? ፍጡር ሳይኖር እንደው በሞት የተውት ሕዝብ ሳይኖር መንገስ ይቻላል? አይቻልም። እግር ሳይኖር ተመልከቱት፣ አንገት ሳይኖር ራስ መቀመጥ አይችልም። የዚህ ዓለም ነገስታት እንዲህ ናቸው። ሕዝብ ከሌለ በማን ላይ ይሾሙታል? እግዚአብሔር ግን የሚሾምበትን ፍጥረት ሳይፈጥር እግዚአብሔር ግን ንጉሥ ነው። ማን ሳይኖር? ሰማይም ምድርም ሳይኖር እግዚአብሔር ንጉሥ ነው። እግዚአብሔር ምንድን ነው በሉ እንጂ። ታዲያ እግዚአብሔር ይነግሳል? አሁን ብናከብረው አይነግስ። እግዚአብሔር ተመልከቱ ንጉሥ ነው አለን። እንዴት ስንለው ደራሲው ዓለማት ዓለም ሥላሴ ዘአልብክሙ አለ መለሰው። ለዓለም ሥላሴ ዓለም ናቸው እንጂ ለሥላሴ ዓለም የላቸውም ማለት። እስኪ በሉ ለዓለም በሉ ሥላሴ ዓለም፣ ለሥላሴስ ዓለም የላቸውም። እግዚአብሔር መጀመሪያ ቢኖረው መጨረሻ ይኖረው ነበር። መጨረሻ ቢኖረው መጀመሪያ ይኖረው ነበር። እግዚአብሔር መጀመሪያ የሌለው ልዩ ነው፣ መጨረሻ የሌለውም ልዩ ነው። እግዚአብሔር ለንግስናው መነሻ የለውም፣ ለንግስናውም መድረሻ የለውም። ስለዚህ ልዩ እግዚአብሔር ማለታችን ነው። ልዩ እግዚአብሔር
ፍጥረታትን በሙከራ ውጤት እንኳን ያላመጣቸው ልዩ እግዚአብሔር። እስኪ በሉ ልዩ እግዚአብሔር በሉ። ምቀኝነት የሌለበት ልዩ ንጉስ፣ ምቀኝነት የሌለበት ልዩ ንጉስ። ሰው ጠላቱን አይፈጥርም። ሰው ተመልከቱ፣ ይኸው እንደው በደንብ አድርጋችሁ አስቡት። አሁን እግዚአብሔር ቸር መሆኑን በምን እናውቃለን ቢባል ሰይጣንን በመፍጠሩ ነው መልሱ። እስኪ በሉ ሰይጣንን በሉ። ምን በማለቱ? በመፍጠሩ። ለምን ካልከኝ ተመልከት፣ በመንግስቱ ላይ በራሱ መንግስት ላይ እኔ ፈጣሪ ነኝ ብሎ እጁን የሚያነሳ ሰይጣንን መፍጠሩ ልዩ እግዚአብሔር ያሰኘዋል። ልዩ ከዚህ ዓለም ነገስታት የተለየ ቅናት የሌለበት። አሁን በዚህ ዓለም ያለ ሰው ሁሉ ቀናተኛ ነው። ሁሉም ሰው ማለት ነው። ሁሉም ሰው ቅናቱ ሊለያይ ይችላል። እሺ አንድ ፈላስፋ ምን አደረገ መሰላችሁ? ዕፀ ሕይወት የምትባል አለች። እናንተም ስለማታገኟት አትልፉ፣ ካገኛችኋት ሞክሩ፣ ግን ይቅርባችሁ። ብታገኟት ራሱ እንዳትነኳት። ዕፀ ሕይወት የምትባለው ዛፍ ማለት ነው። እና እሷ በባህሪዋ እግዚአብሔር ሲፈጥራት በእሷ የታጠበ ሰው አይሞትም። ምን አይልም? እኔ በደንብ ስሙ ብያለሁ። እናንተ ሌላ ነገር አድርጋችሁ እንዳሰሙት በደንብ መስማት አለባችሁ። ያ ማለት ተመልከቱ፣ ሰው 130 ጊዜ ቆራርጦ ቢጠላችሁ ነፍሳችሁ ከተቆረጠውም አትለይም፣ ከዚያኛውም አትለይም። ትልቁ ችግር እሱ ነው። ከዛ አንድ ፈላስፋ ያገኛታል ዛፏን። ሲያገኛት ቆይ ይችንማ ቀጥቅጬ ልታጠብባት ይልና ይዞ በእንስራ በማድጋ አድርጎ ቀጥቅጦ ከተማ ውስጥ መንገድ ዳር ብታጠብ ሰው ሰፈር ከሆነ ሰው ይረግጠውና ህያው ይሆናል። ስለዚህ ጫካ ልግባና እዚያው ጫካ ለብቻ ልታጠብ ብሎ ተሸክሞት ሄደ። ግን ሰውየው አንድ ድንቁርና ነበረበት። ሰው ሁሉ አልቆ ይቅርታ ጫካው ውስጥ ሲታጠብ ጅብ፣ ነብር፣ ዘንዶ ቢረግጠው ህያው ይሆናል አይሆንም? ይሆናል። ከሆነ ከሰው ተለይቼ ሰው ሁሉ አልቆን የብቻዬን እንድኖር ካለ ሰው ሁሉ አልቆ እሱ ከማን ጋር ሊኖር? ከእንስሳ ጋር ሊኖር ነው ማለት ነው። ተንኮሉ ሰው እስከዚህ ድረስ። ለዚህ ነው ቅዱስ ጳውሎስ ምን ይላል? እስመ እግዚአብሔር ምንድነው? እግዚአብሔር የዚህን ዓለም ጥበብ ሞኝነት አደረገው ይላል። ያ ፈላስፋ ተሸክሞ ሄደ። ጫካ ሊገባ ሲል መልአክ በሰይፍ መታት፣ ተከፈለች። አንድ ጎኑ ላይ ፈሰሰ፣ አንድ ጎኑ ባዶ ቀረ። ቀኑ ሲደርስ ሞተ አንድ ጎኑ ግን ሕያው ሆነ፣ በድን ተሸክሞ ኖረ ይላሉ ተርጓሚያን። ስለዚህ ሰው ተንኮለኛም ቀናተኛም ነው። እግዚአብሔር ግን ቅናት የሌለበት አባት ነው። ልዩ ስንለው ቅናት የሌለበት። እስኪ በሉ ቅናት የሌለበት በሉ። አባትም ቢሆን ይቀናል። በማን? በልጁ። እናትም ብትሆን በልጇ ትቀናለች። እሱን ልንገራችሁ። ለምሳሌ ሴትየዋ እናቲቱ ባልና ሚስት 2 መኪና ቢኖራቸው ልጃቸው 6-7 መኪና ቢኖረው ያው ቀንቻለሁ አይደለም የሚሉት። ምን መሰላችሁ የሚሉት? አዎ ይገርማል፣ እኔ እኮ 1 መኪና ሰጥቼው እንዳርጌው አሁን በቃ ታዋቂ ነው የኔ ልጅ ከተማው ላይ፣ ግን ውስጡን እየበላው ቢሆንም ትንሽ እኔ ነበርኩ እንጂ ባለ ሀብት መሆን ያለብኝ ይላል። እግዚአብሔር ግን ልዩ የማይቀና አባታችን ነው። አለመቅናቱን የምናውቀው ተመልከቱ፣ ፈጥሮ መተው ብቻ ሳይሆን የፈጠረውን ያንን ጠላት የነበረውን ስጋ የኛ ስጋ በእግዚአብሔር ላይ አምላክነትን ፈልጎ ጠላቱ ሊሆን ሽቶ በጠላትነት ተነስቶበት ነበረ። ያንን አምላክ ሆናለሁ ብሎ በስልጣኑ ተነስቶ ቅጠል የበላውን ስጋ መጥቶ ከድንግል ማርያም ተዋህዶ ተመልከቱ፣ ስጋን አምላክ አደረገው ነው። ስጋን እኮ ነው ያን ጠላቱን ምንድነው ያደረገው? እራሱ ነው ያደረገው። ለዚህ ነው ሊቃውንት ሲናገሩ ምን ይላሉ መሰላችሁ? የትንቢት ተናጋሪያችን እባብ አልዋሽም ይላል። እስኪ በሉ የትንቢት ተናጋሪያችን በሉ። እባብ ምን አላለም? አልዋሽም። ምንድን ብሎ ነበር ያሳሳተው? አምላክ ትሆናለህ ብሎ ነበር። ይኸው ሆነ። ማን ሆነ? ስጋችን አምላክ ሆነልን። ይኸው እባብ ለማሳሳት የተጠቀመውን ቃል አምላክነትን የፈለግከው ይኸው ሰጠው ብሎ ስጋችንን የባህሪ አምላክ አደረገው። ስጋችንን የባህሪ አምላክ ያደረገ አምላክ ስሙ የተመሰገነ ይሆንልን። ስለዚህ ልዩ እግዚአብሔር ለመኖሩ ምክንያት የማይፈልግ ይህን ካልክ ወደ ነገሬ ብቻ ሰዓት እንዳይመሽብኝ ማለት ነው። እስኪ በሉ ልዩ ሥላሴ በሉ። ልዩ ምን? ልዩ ሥላሴ ስንል ሥላሴ ማለት የቃሉ ትርጉም ምን ማለት ነው?
አንዳንድ ጊዜ እንዲህ ይላሉ ዘመዶቻችን እንደዚህ በዚህ አካባቢ ያሉት ማለት ነው። ሥላሴ ማለት ምን ማለት ነው ይላሉ። ሥላሴ ማለት የቃሉ ትርጉም ልዩ ሶስት ማለት ነው። ሌላ ምንም ማለት ሥላሴ ስንል አሁን በዚያውም ልናገር ስለ ሶስቱ ሥላሴ አይባልም። እሺ ገብቷችኋል? ኧረ በሶስቱ ሥላሴ ይዣለሁ አይባልም። ኧረ በሥላሴዎችም አይባልም። ሥላሴ የሚለው ራሱ ስንት ነው? በሶስቱ ስትሉ ስንት አደረጋችሁት? እንደዛ አደረጋችሁ። ሥላሴዎች ስትሏቸው ደግሞ ስንት ሆኑ? ብዙ። በዚያውም ላይ ብዙ የማይባል ነገር አለ። ሐዋርያት ይባላል እንጂ ሐዋርያቶች አይባልም። መላእክት ይባላል እንጂ መላእክቶች አይባልም ማለት ነው። ስለዚህ ተመልከቱ፣ ልዩ ሶስትነትን ካመኑ የማቴዎስ ወንጌል ምዕራፍ 28 ላይ እንዲህ ይላል፣ በአብ በወልድ በመንፈስ ቅዱስ ምን በሏቸው በሉ ንገሩኝ እንጂ ልዩ ሶስት ያልናቸው አብ ወልድ መንፈስ ቅዱስን ነው ማለት ነው። ስለዚህ ተመልከቱ፣ ልዩ ሶስት ማለታችን በደንብ እናስተውል። ከፍጥረታት ሁሉ የተለየ ልዩ ማለት ነው። እስኪ በሉ ከምናውቀው ነገር በሉ የተለየ ልዩ። የምናውቀው ሶስት አለ አይደል? የምታውቁት ሶስት የለም? ከበደ በላቸው አንዱን አምጡት። ግርማ ሶስት ናቸው አይደሉም? ግን አንድ ናቸው በሉ እንጂ። ልዩ ሶስት ማለት እንደዛ አይደለም። ሥላሴ ግን ልዩ ሶስት ናቸው፣ ልዩ አንድ ናቸው። በቅድስት በስመ አብ ወወልድ ወመንፈስ ቅዱስ ብላችሁ ምንድን ነው ያላችሁት? አሃዱ አምላክ አላችሁ። ሶስት የሆነ አንድ አምላክ አለ አላችሁ። ከዛ በኋላ በቅድስት ሥላሴ ከዛ ይህ ሶስቱ ምንድን ነው ስንላችሁ ልዩ ሶስት ነው፣ ልዩ አንድ ነው አለ። እስኪ በሉ ልዩ ሶስት በሉ ልዩ አንድ። ልዩ ሶስት ማለት ተመልከቱ፣ ሶስት ተመሳሳይ ሞባይል፣ ሶስት ተመሳሳይ ሳምሰንግ ብናስቀምጥ ተመሳሳይ ራም፣ ተመሳሳይ ጂቢ ያለው፣ ተመሳሳይ ባትሪ ያለው፣ ፓወሩ ልክ የሆነ ባትሪ ብናስቀምጥ ሶስት ነው አይደለም? ሶስት ነው አይደለም? ግን አንድ ነው በሉ ንገሩኝ። ልዩ ማለት ልዩ ሶስት ነው ሥላሴ፣ ልዩ ደግሞ አንድ ነው። ሶስት እንጀራን አንድ ላይ ብናነባብር ስንት ነው? ሶስት በሉ እንጂ። ደግሞ ሶስት ከሆነ ደግሞ ስንት መሆን አይችልም በሉ እንጂ። አንድ ላይ ስለተቀመጠ አንድ መሆን አይችልም። ሶስት ስለሆነ ደግሞ ተመልከቱ፣ ሶስትነቱ አንድ መሆን አይችልም፣ አንድነቱ ደግሞ ሶስት መሆን አይችልም። ሥላሴ ግን ልዩ ሶስት ነው፣ ልዩ አንድ ነው። እስኪ በሉ ልዩ ሶስት በሉ ልዩ አንድ። ለምሳሌ አሁንም ልጨምርላችሁ አሁን ይሄን በደንብ እንዲገባችሁ ፈልጌ ነው። ሥላሴ ከፍጥረታት ሕግ በላይ ነው በሉ እስኪ በሉ ሥላሴ በሉ ከፍጥረታት ሕግ በላይ ነው። ሥላሴን በፍጥረት ሕግ አታውቀው። አሁን ይሄን ስንል እኛ ደግሞ እናውቀዋለን እንላለን ስንል ሰፈሩ ሰዎቻችን ቆይ አመጣዋለሁ እዛው ላይ እነግራችኋለሁ። አብ ወልድን ይወልደዋል። እስኪ ይወልደዋል በሉ እንጂ አይቀድመውም፣ ይወለዳል፣ አይቀደምም። መንፈስ ቅዱስም ይሰርጻል፣ አይቀድምም፣ አይቀደምም። ምን አላችሁ? አብ ምን ይላል? ወልድን ምን ይለዋል? ይቀድመዋል። ወልድ ከማን ይወለዳል? ይቀደማል። መንፈስ ቅዱስ ከማን ይሰርጻል? ይቀደማል። ልዩ ሶስት በሉ ልዩ አንድ። ሶስት ነገሮች ሳይቀዳደሙ በአንድነት መኖር አይችሉም። ሥላሴ ግን ተመልከቱ ሳይቀዳደሙ ኖሩ። ልዩ ቀዳማዊ አንድ ቀዳማዊ አለ። ያ አንድ ቀዳማዊ ልዩ ሶስት ነው። ያ ልዩ ሶስት አንድ ቀዳማዊ ነው። ያዙ እንግዲህ በደንብ አድርጋችሁ። ዛሬ ምስጢረ ሥላሴ ቀን ነው ተብሏል መሰለኝ። ያ ታዲያ የማይቀዳደመው አሁን ምን አለ መሰላችሁ? ይህን ስንነግራቸው እንዲህ ይላሉ፣ አብ ከወለደ ወልድም ከተወለደ አብ አንደኛ ከማን ወለደው? ቆይ እነግርሃለሁ። ከወለደው እንዴት አይቀድመውም? እኔ ልጄን እቀድማለሁ፣ እኔ እገሌ ነው የምባል እገሌን እቀድመዋለሁ አለ። አዎ አንተማ ትቀድመዋለህ።
አብ ግን አይቀድመውም ነው። እስኪ በሉ አብ ግን በሉ ወልድን አይቀድምም። እንደዚያ ስንላቸው ምን ይላሉ መሰላችሁ? ይሄ አይገባችሁም ይሉናል አሉ። እንግዲህ ካልገባቸው ምን እንደምናደርግ አናውቅም። ለማንኛውም በአጭር ቃል አንድ ነገር ልንገራችሁ። አይን ለሌለው ሰው ፀሐይን ማስረዳት ይቻላል በሉ እንጂ። አፍንጫ ለሌለው ሰው ሽቱን ማስረዳት ይቻላል አይቻልም? ውሃ ነው ልታጠብበት ነው የሚለን እኮ። ምላስ ለሌለው ሰው የማርን ጣዕም ማስረዳት ይቻላል አይቻልም? በሉ እንጂ። ማሰብ ለማያውቅ ሰው ማሰብ እንዲህ ያለ ነው ብትሉት ይገባል? ለዓይነ ስውር ሰው ሀን ጽፋችሁ አቤት ስታምር አቤት ብትሉት ጅል ነው የሚል ዝም ብሎ። ለሚያይ ሰው ነው የሚገባው። ጽጌረዳ አምጥታችሁ አፍንጫ የሌለው ሰውን አሽትታ ያትልች ጽጌረዳ ስታምር። ቆይ የአፍንጫ ስራው ምን ማለት ነው? የዓይን ስራውስ? የሚሸተተው የሚታየውን ላሽትት ማለት ራስ እኮ መቀላቀል እኮ ነው። እሺ የሽቱ መዓዛ ይታያል አይታይም? እሺ ጽጌረዳ ሲሸታችሁ ይታያል አይታይም? ማን ነገረህ አለመታየቱ? አይታይም። ቆይ አይታይ የማይታየውን ምን አሉ? የለም የማይታየውን እግዚአብሔር። በዚያውም ላይ ልንገራችሁ፣ አሁን በጣም በዓለም ላይ ያሉ ፈላስፋዎች ሄደው ዞሮ የትኛውም በሉት ክህደት ነው የሚያስተምረው። ሄዶ ማለት እግዚአብሔር የለም ለምን ሲባሉ አይታይም። እስኪ አይታይም በሉ። የማይታይ ነገር የለም። እሺ አፍንጫ የሌለው ሰው የሽቱ ወይንም የጽጌረዳን መዓዛ አለ የለም ብትሉት ምንድን ነው የሚለው? በሉ እንጂ። የማይሰማ ሰው በምን ልናስረዳው እንችላለን? ተጮኋል አልተጮኸም ቢሉት በምን ይሰማናል? ያንንስ እንደው ልል ነበራል። ስለዚህ ተመልከቱ፣ የማይታይ ነገር የለም አይባልም፣ እግዚአብሔር አለ እንጂ። እንደውም የሚባለው እኮ ተመልከቱ፣ ለምሳሌ አሁን አዲስ አበባ አለ የለም? አዲስ አበባ ከተማ አዳማ አለ የለም? የት አለ? አሁን እኮ ሰው እንደዚህ እኮ ነው እያለ ያለው። እግዚአብሔር አለ ስትል የት አለ? አንተ ስላላየው የለም ወይ? ውጣ፣ አዳማን ለማየት ውጣ። እግዚአብሔር ለማየት ብቃና ወይ ተገለጥልኝ በለው ነው። ፈልገህማ አታገኘው። ዕቃ ረከው እንዴ? እግዚአብሔር ዕቃ ረከው ቤት ነው የማገኘው የምትለው ማለት ነው። ስለዚህ ተመልከቱ፣ እየሰማችሁ ነው። አንድ ልጅ በእናቱ ማይፀን እንዳለ አባቴ ምን አይነት ነው ቢል እናቱ ኧረ እንዲህ ያለ ነው ልትለው ትችላለህ? በሉ እንጂ። ተወለድና ይኸው ነው የሚባለው እኮ ተመልከቱ። ተወልደ አድገህ ይኸው ነው የሚባለው። የዓለም ሐሳብ የዓለም ሞራ ለሸፈነው ሰው የእግዚአብሔርን መኖር ማስረዳት አይቻልም። ለምን? ዓለም ሸፍኖታል። አይኑ ለተጋረደበት ሰው ፀሐይን ማስረዳት ጭንቅ እንደሆነ፣ አፍንጫ ለሌለው ሰው የሽቱን መዓዛ ማስረዳት ጭንቅ እንደሆነ፣ ምላስ ለሌለው ሰው የጣዕምን መዓዛ ማስረዳት ጭንቅ እንደሆነ፣ ጆሮ ለሌለው ሰው መስማትን ማስረዳት ጭንቅ እንደሆነ፣ እጅ ለሌለው ሰው መዳሰስን ማስረዳት ጭንቅ እንደሆነ፣ እግር ለሌለው ሰው የመራመድን ውበት ማስረዳት ጭንቅ እንደሆነ፣ በዓለም ለተያዘ ሰው ምስጢረ ሥላሴን ማስረዳት ጭንቅ ነው ማለት ነው። እግዚአብሔር እንዲገልጥልን መልካም ፈቃድ ይሁንልን። ስለዚህ ተመልከቱ፣ አሁን አንድ ሰው ተመልከቱ፣ እግዚአብሔር አለ የለም? እስኪ ሁላችሁም መልሱልኝ። አለ የለም? አለ ስትሉት ምንድን ነው የሚለው? አሳዩኝ። እስኪ አሳዩ ይበሉ። መልሱ ሐሳብህን አሳየኝ ነው መልሱ። እሺ ነፋስን አሳየኝ፣ አሜሪካን አሳየኝ፣ እና እንትን ላይ ላሳየኝ ይችላል። እሺ እና እኔም እግዚአብሔርን መጽሐፍ ላይ ላሳየው፣ ይኸው ሲፈጥር ታገኘዋለህ ነው እንግዲህ። እና እግዚአብሔር ከሁላችን ጋራ ይሁን። ልዩ 3 ልዩ 1። ስለዚህ ተመልከቱ፣ አባቱ የማይቀድመው ልዩ ልጅ ነው አንዱ። እስኪ በሉ አባቱ የማይቀድመው በሉ ልዩ ልጅ። አዎ ሰዎቹ እንዳሉት እኮ እኔን አባቴ ይቀድመኛል፣ አባቴንም አባቱ ይቀድመዋል፣ አባቱንም አባቱ ይቀድመዋል፣ አባቱንም አባቱ ይቀድመዋል አይደል? አይቀድመው? አባቱን የቀደመ ልጅ አለ? እሺ አባቱ ጋር እኩል እድሜ ያለው ሰው አለ? የአባቱ ዕውቀት ያለው ልጅ አለ? የአባቱ ግዛቱ የሆነ ልጅ አለ? አረ በሞቴ ንገሩኝ። የአባቱ ኃይሉ የሆነ ልጅ አለ? እንደው እኮ ተመልከቱ፣ አባቱ ሲሰራ አብሮ የሰራ ልጅ አለ? የለም። ልዩ ልጅ ነው የሚባለው። ለዋህድ ወልድከ ተቀዳሚ ተከታይ በሌለው ልጅ ነው የምንለው።
እስኪ በሉ ተቀዳሚ በሉ ተከታይ በሌለው ልጅ ተመልከቱ። ያ ልጅ ተመልከቱ አድጎ የማያድግ ልጅ አለ። በዚህ ዓለም የማያድግ ልጅ አለ። ወልድ ግን አድጎ አባቱን እንደ አባቱ ተቀይሮ አብ የሚባልበት ዘመን የለም። ተመልከቱ የዚህ ዓለም ልጅ የመጀመሪያ ዘር፣ ከዛ ጽንስ፣ ከዛስ ሕፃን፣ ከዛስ በሉ እንጂ አታውቁትም? ልጅ፣ ከዛስ ወጣት፣ ከዛስ መልሱ እንጂ ከዛስ አባት፣ ከዛስ ሽማግሌ በሉ እንጂ ከዛስ አፈር ነው። አያችኋል? እናንተ ያው እንደዚህ ያሉ ተቀይሮ እየለቀቀ አንዱን ሲይዝ ወልድ ግን ተመልከቱ ልዩ ልጅ በኖረበት ዘመን እስከ ዘላለም ወልድ ነው። በሉ እስኪ በኖረበት ዘመን በሉ እስከ ዘላለም ማን ነው? እስከ ዘላለም ድረስ የአብ ልጅ ተብሎ ይኖራል። አባታችን ይፍቱ። እንግዲህ ይቅር በሉኝ፣ ሰዓቴ ራሱ ምን ጊዜ እንደሄደ እያየሁት አይደለም። ረግዜር ወደ ጠቅልሎ እንዲመልሰን መድኃኒዓለም መልካም ፈቃዱ ይሆንልን። እንዴ ይሄን ያህል ቆይቻለሁ እንዴ? እሺ በቃ እኔ ጠቅለል አድርጌ እሄዳለሁ። እስኪ በሉ ልዩ ልጅ በሉ፣ ልዩ አባት፣ ልዩ ሕይወት። አያ ልዩ ምንድነው? ልዩ ምንድነው? ሶስቱን መልሱልኝ። ልዩ አባት በሉ በቃ ይሄ ነው። ይሄ እንዴት አይገባም? እንዴት አስረዱኝ ካለም እናስረዳው። እንዴት መሰላችሁ? የምናስረዳው እንዲህ ነው። ልዩ አባት አለ። ተመልከቱ ሥላሴ ተመልከቱ። አብ በኖረበት ዘመን ስሙ አብ ነው። በሉ እስኪ ሁላችሁ እግዚአብሔር በሉ። አብ በኖረበት ዘመን ስሙ አብ ነው። እግዚአብሔር ይለወጣል አይለወጥም? በሞቴ ንገሩኝ። ልዩ የማይለወጥ ከሆነ ተመልከቱ በኖረበት ዘመን ስሙ ማን ነው? አባት ነው። አባት ከሆነ ደግሞ አባት ለመባል ማን ያስፈልጋል? ወልድ በሉ እንጂ። ወልድ ደግሞ ወልድ ተብሎ ለመኖር ማን ያስፈልጋል? አባቱ አለ፣ አባቱ ያስፈልገዋል። አባትና ልጅ ለመኖራቸው ደግሞ ምን ያስፈልጋቸዋል? ሕይወት። እየሰማችሁ ይመስለኛል ሳስበው አይደል? አዎ ከብዷችኋል፣ ግን ስሙት። አባት ያስፈልጋል። ያለ አባት ልጅ የለም፣ ያለ ልጅ አባት የለም። አባትና ልጅ ደግሞ ምን ያስፈልጋቸዋል? ሕይወት። እንደዚህ ከሆነ ተመልከቱ፣ እንደዚህ ከሆነ ይሄማ ተመልከቱ፣ ይሄማ እንደዚህ ከሆነ እግዚአብሔር አንድ ነው እንጂ ሶስት አምላክ አደረጋችሁ ሊሉን ነው። አይደለም። ስንት አምላክ ነው ያለው? ስንት አምላክ ነው ያለው? ሶስት አካል። ከዛ ስንት አምላክ? አንድ አምላክ። አንተም ሶስት ነህ፣ አንተም አንድ ነህ ነው መልሳችን። እስኪ በሉ አንተ ሶስት ነህ በሉ፣ አንተ አንድ ነህ። ሰው ስንት ነው? ስንት ነው ሰው? ስንት ናችሁ እናንተ? አሁን ስንት ናችሁ? ባሌ ምናምን አይባልም። ራሳችሁ ስንት ናችሁ? ስንት ናችሁ ደግሞ? አንድ ብቻ ናችሁ? ሶስት ምናችሁ ነው? ሶስት ይሁን ራስ እግር ሆድ ነው? እንደዚህ አይደለም። አሁን ተመልከቱ፣ ይህንን ለመረዳት ከዊነ ነፍስን ማውጣት ነው ይላሉ ሊቃውንቱ። ወይንም በእኛ እንረዳውሽ። ሕይወት አላችሁ የላችሁም? አቤት። ልብ አላችሁ የላችሁም? አካል አላችሁ? ሕይወት ማን ነው? ቃል አላችሁ የላችሁም? ስንት ሰው ናችሁ? ስንት ሰው ናችሁ? ስንት ሰው ናችሁ? ሶስት ናችሁ? አንድ? ስንት ነገር ያላችሁ? እንግዲህ ልብ ብላችሁ ያዙልኝ በሞቴ። አንድ እግዚአብሔር ሶስት አካል በሉ። አንድ እግዚአብሔር በሉ ሶስት አካል። ስንት አካል ነው ሰው? አይ ሰው ስንት አካል ነው? ስንት ነገር ያለው? ታዲያ ከነዚህ ማን ነው የቀደመ ነው? አሁን ትልቁ ጥያቄ የሚፈጥርባቸው ነው። እንግዲህ ያንን የምንረዳው እግዚአብሔርም አለ ሰውን በመልኬ ልፍጠረው። የእግዚአብሔር መልክ የሚባለው ሊቃውንት ከተረጎሙት መካከል አንዱ
ሰው እግዚአብሔርን የሚመስልበት መልኩ አንድ ቃሉ እስትንፋሱና ሕይወቱ ናቸው። እስኪ በሉ ቃሉ በሉ እስትንፋሱ ሕይወቱ። ሰው ሲኖር ሰው ሲጸነስ ማን እንደሚጸነሰው ቀድሞ ማን እንደሚጸነሰው? እሺ ኧረ መጸነሱን አናውቅም በሉሽ። የወለዳችሁ እናቱ ትኖራላችሁ። ልጅ ስትወልዱ ማንን ነው የወለዳችሁ ቀድማችሁ? ማንን ነው የወለዳችሁት? ልቡን ነው? ቃሉን ነው? ሕይወቱን ነው የወለዳችሁት? ቃሉን እሪ ስለሚል ነው። እሺ አንድ ሰው የሚነሳ ሰው አለ? ተነስ እስኪ አንድ ሰው። እሺ ትመጣለህ ወደዚህ እና ችግር የለውም። እየመጣ ነው፣ እያያችሁት ነው አይደል? ልጁን ማን ነው እየመጣ ያለው? ስም ማን ነው? ያኛውን የዚህኛውን የኛን ወልደ ሐዋርያት መጣ። ወልደ ስንት ሰው ነው የመጣው? እኔ ጋር ስትወለድ ምን ክን ነው የወለዱ? አላቅም ትልቅ በስ። እሺ እኔ ጋር ስትመጣ ምን ነው የመጣው? አካል ነው የመጣው። ቃልህ ቀርቷል? አልቀረም። ይዘው ነው የመጣው። አይ ጥያቄ ልጠይቃችሁ የፈለኩት አሁን ይኸውላችሁ መጥቷል። ሲመጣ ማን ነው መጣ የሚባለው? በሉ እንጂ ንገሩኝ። ሲወለድ አሁን አንተ ስታስበው ስትወለድ ማን የተወለደ ይመስላል? ስትፈጠር ማን ቀድሞ የተፈጠረ ይመስላል? ከቃልህ፣ ከልብህ፣ ከህይወትህ? ህይወት ነው የቀደመው። አካል ያለ ህይወት አይመጣማ። ስም ማን ነው? ኩራባቸው የሚባል ሰው አለ? ኩራባቸው ስም ነው? ስም አይደለም። ስም ማን ነው? ወልደ ሐዋርያትም አይደለም። ሰው ስሙ ነው። እግዚአብሔር ይስጥልኝ። መልሶታል። ስሙ ማን ነው? በሉ ንገሩኝ። ሰው ሲፈጠር ምን ያለው ነው? ቃል በሉ። ልብ፣ እስትንፋስ። ቃል ልብን ይቀድመዋል። ከቀደመው ተመልከቱ። ቃል ልብን ከቀደመው ልብ ድዳ ነበረ ማለት ነው። ደግሞ ሰው አካሉ ብቻ አካሌ ቀደመ ካለ አካሌ የሞተ ነበር ማለት ነው። ቃሌ ብቻ ነው ያለ ካለ ደግሞ ቃል ደግሞ ያለ ልብ አይኖርም ማለት ነው። አያችሁ አይደል? ሰው ባልን ጊዜ ምን ማለታችን ነው? ልብ፣ ቃል፣ እስትንፋስ ያለው ሰው ማለታችን ነው። እስኪ ሰው በሉ። ሰው ሲፈጠር ቃሉ አይቀድምም፣ ልቡም አይቀድምም፣ እስትንፋሱም አይከተልም። ሁሉም አንድ ጊዜ ይገኛሉ እንጂ በሉላችሁ። ሁሉም በሉ። ስንት ጊዜ ይገኛሉ? አንድ ጊዜ ነው የሚገኘው። እንደዚያ ከሆነ ተመልከቱ፣ አብ ልብ ከሆነ፣ ወልድ ቃል ከሆነ፣ መንፈስ ቅዱስ ሕይወት ከሆነ ተመልከቱ፣ እግዚአብሔር ተመልከቱ፣ የእግዚአብሔር ስሙ በኖረበት ዘመን እግዚአብሔር ከሆነ አብ በኖረበት ዘመን ቃሉ ወልድ አለ ማለታችን እኮ ነው። ወልድ ምኑ ነው? ቃሉ በሉ እንጂ። ልብ በኖረበት ዘመን ማን አለ? ቃል አለ። አብ በኖረበት ዘመን ማን አለ? ወልድ አለ። ወልድ በኖረበት ዘመን ማን አለ? መንፈስ ቅዱስ አለ። ሕይወት የሌለው ልብ፣ ሕይወት የሌለው ቃል የለምና አንድ ነገር ልመልስ። ልዩ አባት፣ ልዩ ልጅ፣ ልዩ ሕይወት ብለን እንዛለን። አንድ ነገር ብቻ ልናገር። እየሰማችሁ ነው? የሥላሴ ስማቸው አካል ነው፣ አካላቸው ስም ነው። ሃይማኖተ አበው ምዕራፍ 13 ላይ ወአካላቲሆሙኒ ለስሉስ ቅዱስ አስማቲሆሙ ወአስማቲሆሙኒ ለስሉስ ቅዱስ አካላቲሆሙ ምንድነው? ወአካላትኒ ጽኑዓን ቅውማን ፍጹማነ ገጽ ወመልክ ብሂል ይላል። የሥላሴ ስም አካል ነው። እስኪ ስም በሉ። አካል ነው። አካል ምንድን ነው? ስም በሉ እንጂ። የሰው ስሙ ማን ነው? ሰው በሉ። አካሉስ ማን ነው? ሰው። ይሄ ገብረ ማርያም ምናምን የሚለው ይሄ ምንድነው? ታፔላ ነው። እሺ እንጂ ሰው አይደለም። ሰው የሰው መጠሪያ ስሙ ሰው ነው። ሰው ደግሞ የምን ስም ነው ካልከኝ የአካል የመገኘት ስም ነው። እንደዚያ ከሆነ የእግዚአብሔር ስሙ ተመልከቱ። የአብ ስሙ በኖረበት ዘመን አብ በሉ እስኪ አብ በሉ። በኖረበት ዘመን ስሙ ማን ነው? ወልድ። ወልድ በኖረበት ዘመን ስሙ ወልድ ነው፣ አይቀየርም። አድጎ የሚቀየርበት ዘመን የለውም። ያ ስም ምንድን ነው ካልከ አካል ነው። አካል ደግሞ ስም ነው።
እንኳንስ የሥላሴ ስም የኔ ስሜ አካል ነው፣ አካሌ ስም ነው። ለዚህ ነው ሊቃውንቱ ምን ይላሉ? በስመ አብ ወወልድ ወመንፈስ ቅዱስ ካሉ በኋላ ምንድነው ሰለስተ አስማተ ነሲኤ እትመረጎዝ። አያችሁ የሥላሴ ስም ምንድነው? አካል ነው። ያንን ስሙን ይዤ ሶስቱን ስም ይዤ ምን እለዋለሁ አለ? እመረኮዘዋለሁ። ስማቸው ምን ስለሆነ? አካል ስለሆነ። አካሉን ስም ያደረገ አምላካችን ስሙ የተመሰገነ ይሁን። እስኪ በሉ ልዩ ሥላሴ በሉ። ልዩ ሥላሴ። ሁለተኛውን ልጨምርና እንግዲህ ልዩ ሥላሴ ስንል ተመልከቱ፣ ፍጥረታት በሚያውቁት ሕግ የማይለካ ነው። እናንተ እንዴት አወቃችሁት? አንተ መልአክ ነህ ወይንስ ፈጣሪ ነህ ካለኝ እኔ የማውቀው እግዚአብሔር እንደነገረኝ ነው በሉ። እኔ የማውቀው በሉ እግዚአብሔር እንደነገረኝ ነው። ሰዎቹ ምንድነው የሚሉ መሰላችሁ? ይሄ ለእናንተ አይገባችሁም፣ ይሄ እንደዚህ ነው ስንላቸው እኛ ካልተረዳ ነው አንተ መልአክ ነህ ይለኛል። እኛ እንደውም ከመልአክ በላይ ነን። ለምን? ከመላይ የመላእክት ጌታ ሰው ሆኖ አባቴ ላከኝ እኔም ተላኩ ብሎ አንድነቱን ሶስትነቱን የነገረን እርሱ ስለሆነ ስለሱ የምናውቀው እኛ ኦርቶዶክሳውያንን እና አውቀን እንድንኖር ያደረገን እግዚአብሔር ይመስገን። እስኪ በሉ ቅድስት ሥላሴ በሉ። ማለት ምን ማለት ነው? ልዩ ሥላሴ በሉ በደንብ። ሰዓት ስለሌለኝ የመጨረሻውን ብቻ ነግሬያችሁ ልተዋችሁ ነው። ከዛ ንጹህ ሥላሴ እስኪ በሉ ንጹህ በሉ። ንጹህ በደንብ በሉ እንጂ። ከዛ ክቡር ሥላሴ በሉ። ንጹህ ሥላሴ፣ ክቡር ሥላሴ፣ ጽኑ ሥላሴ በሉ። ከዛ ምን እናደርገዋለን መሰላችሁ? ይሄን ቃል ንጹህ ሥላሴ ስንል ተመልከቱ፣ ብንበድልም ማን ነው ሰው ከበደል አይነጻም። ሥላሴ ግን ንጹህ ናቸው። ንጹህ ናቸው። ንጹህ ናቸው ማለት ኃጢአት ለባህሪያቸው አይስማማም። እሳት ይሞቃል እንጂ እንደማይቀዘቅዝ፣ ውሃ ይቀዘቅዛል እንጂ እንደማይሞቅ፣ ለሱ መሞቅ እንደማይስማማው፣ ለሥላሴ ለፀሐይ የሚስማማት ብርሃንነት እንጂ ጨለማነት እንደማይስማማት፣ ለሥላሴ ኃጢአት አይስማማቸው ማለት ነው። የሥላሴ ልጅ ያደረገን ሥላሴ ይመስገን። ሥላሴ እናታችን በሉ እስኪ። አንቺ ሥላሴ በሉ በሉ እንጂ ፈርታችኋቸው ነው። አንቺ ሥላሴ፣ ሥላሴ እናቴ በሉ። ሥላሴ አባቴ። ሥላሴ እንግዲህ ሴትም ወንድም አይደሉም። እሺ ይሄን በደንብ እንድታውቁ ፈልጋለሁ። እንኳን ሥላሴ ሚካኤል ወንድም አይደለም ሴትም አይደለም። አንድ ሰው እንዴት ታዲያ እንዴ ሊል ይችላል? ፀሐይ ሴት ናት ወንድ ናት? ፀሐይ ይህች እናንተ ሰፈር ያለችውን አይደለም። እሺ ያቺ ሰማይ ላይ ያለችው ሴት ናት ወንድ ናት? እሺ ነፋስ ወንድ ነው ሴት ነው? በሉ እንጂ ንገሩኝ። ጾታ የለውም ማለት። እሺ ውሃ ወንድ ነው ሴት ነው? ድንጋይ ወንድ ነው ሴት ነው? በሉ እንጂ ጾታ የለውም። እንደዚሁም ሁሉ ተመልከቱ፣ ጾታ የሚያስፈልገው መራባት ለሚፈልግ አካል ብቻ ነው። እሱ ማን ነው? ፍጥረት ከመላእክት በታች ያለ ነው፣ ሰዎች ብቻ ማለት ነው እና ሌሎቹ። ስለዚህ ተመልከቱ፣ ሥላሴ አንቺ ሥላሴ ለምን እንላለን? ይችን ብቻ ነው የምናገረው። ቅድስት ሥላሴ የሚለው እናቴ ሥላሴ ማለት ነው። አንቺ ሥላሴ እስኪ በሉ አንቺ ሥላሴ በሉ። ሥላሴ ምናችሁ ናቸው በሉ። እናታችን በሉ እንጂ በደንብ በሉ። እናት ተመልከቱ፣ እናት ለልጇ እንደምታዝን ሥላሴ ለፈጠሩት ያዝናሉ። እናት ተመልከቱ፣ ልጅን ቆሻሻውን በሆዷ ተሸክማ እስከነ ቆሻሻው በሆዷ ተሸክማ ኖራ እንደምትወልደው ሥላሴ ምስከነ ኃጢአታችን ተሸክመው ለክብር ያበቁናል። እናት ተመልከቱ፣ ለልጇ ተወልደዋለች። ልጇን ከወለደችው በኋላ በጭንቅ ነው የወለድኩ ብላ አትጥለው። እንደው መከራውን እያሰበች ልጇን ተወደዋለች እንጂ። በዚያውም ላይ አንድ ነገር ልንገራችሁ፣ በዚህ ዓለም በመዋደድ አህያን የሚያህል ፍጥረት የለም። አሁን ጌታ ግብፅ ሲሰደድ ከእናቱ ስትሄድ አህያ አይታችኋል አይደል? ስዕል አድኖ ላይ አህያ አለች አይደል? አብራ ለምን ይመስላችኋል ጌታ በአህያ ተሰደደ፣ በአህያ ቤተ መቅደስ ገባ? ከአህያ ጋር እንደው አህያ ምን ታደርግለታለች? እሱ እንደ አህያ ልጁን የሚወድ ፍጥረት የለም ይላል። እስኪ በሉ እንደ አህያ በሉ። ልጁን የሚወድ ፍጥረት የለም። ትወዳላችሁ ልጆቻችሁን? በፍጹም
በዚህ ዓለም በመዋደድ ልጅን በመውደድ አህያን የሚመስላት የለም። ለምን ከተባለ ተመልከቱ፣ አህያ ልጇ ገደል ብትገባ ተከትላ ነው የምትገባው። ልጇን ሳር እንኳን ስትበላ ተመልከቱ፣ እየዞረች ልጇን እያየች ነው የምትበላው። ጅብ እንኳን ከመጣ አስቀድማ ካልቀማት ካልነጠቃት በስተቀር አስቀድሞ ከልጇ በፊት እናቲቱ ትሞታለች እንጂ ልጇን አታስብልም። ስለዚህ ምን ማለት ነው? በአህያ ተሰደደ ክርስቶስ። በአህያ መሰደድ ማለት ምን ማለት ነው? እኔን አህያ ልጇን እንደምትወድ ሁሉ እናንተ እስካላችሁበት እስከ መቃብራችሁ ድረስ ልወዳችሁ መጥቻለሁ። ወይንም ተመልከቱ፣ በሚፋቀሩ ሰዎች መካከል እገኛለሁ ሲል አህያ ላይ ተቀመጠ። ስለዚህ ወደ ነገር መልሳችሁ፣ ሥላሴ ልዩ ምንድነው? እናት ነው። እናት ተመልከቱ፣ ልጇን ምን ታደርገዋለች መሰላችሁ? ታጥበዋለች። ታጥበውና ስታበቃ ሄዶ ቆሻሻ ይገባል። አይነካም? ቆሻሻ ልጅ ይነካል። ይሄድና ልጅ ትለዋለች። ከዚህ በኋላ ጭቃ የሚባል ነገር እንዳነካ ትለዋለች። እሺ ይወጣና ጭቃውን አብክቶ ይመጣል ቤት። ከዛ በኋላ ይሄድና ልጅ ችግር የለበት ውሻ ካለ አጠገቡ ዝንቡን እያለ ይጫወታል። ታው ልጅ ትለዋለች፣ አይሰማም። ይሄድና ወጥቶ ሲያበቃ ተመልከቱ፣ እንደዚያ በቆሻሻ ተነክሮ ይመጣል ቤት። በቆሻሻ ተነክሮ ከመጣ በኋላ እናት ምን እንደምታደርገው እጥብ አድርጋ ልጅ አሁን ሲበሉ አጥባ ልጅ በሉ ምን እንደምትለው እናት አጥባ ልጇ ታደርገዋለች። ሥላሴ እናታችን ነው። ሥላሴ ንጹህ ነው ማለታችን ተመልከቱ። ኃጢአት ብንሰራም እንኳን በንስሐ አጥቦ ልጁ የሚያደርገን ነው። ኃጢአት ሰራችሁ ብሎ አውጥቶ አይጥለንም። ነገም ወተን ብንቆሽሽ ነገም ተቀብሎ ንጹህ ያደርገናል። ተመልከቱ፣ አንድ መነኩሴ ነበረ። ወጣ ገዳም ላይ፣ ከገዳም ወጥቶ ተመልከቱ ሥላሴን ካደ። ባጭሩ ማለት ነው። በሴት ምክንያት ነው የካደው። ይሄ ካህነ ግልፎ የምትባል ነው። ድረ ልቡናው ጽዮ ፍቅረ አቲ በሴት ለዘወፃ ረድም ሃይማኖት ይሉታል ሊቃውንቱ። ልተወው ታሪኩን። ከተማ ይወጣና እንድ ሴት ያያል። ከዛ በዛ የተነሳ ላግባሽ ሲላት አባቴን ልጠይቅ፣ አባቷን ስትጠይቀው ሃይማኖቱን ይካድ አላት። እሺ ክዳ ያለው ድሮውንስ እኔ አንቺን ካገባው የካዲ ልጅ ሃይማኖት አይቀጥልም ይላል። ሃይማኖቱን ይክዳል። ከዛ ሄዳት አሁን ክጃለው ላግባሽ ይላታል። አይ ቆይ አባቴን ልጠይቅ። አባቷን ስትጠይቀው አይ ገና መንፈስ ቅዱስ ስላልተለየው ቆይ በይው አላት። መንፈስ ቅዱስ ከኛ ርቆ አይሄድም ስንክደው እንኳን ከአካሉ ወጥቶ በርግብ አምሳል ዛፍ ላይ ሲያርፍ አይቶት ነበር። አያችሁ መንፈስ ቅዱስ የዋህነቱ ስንክደው እንኳን አይለየንም፣ እንኳን ኃጢአት ሰርተን ማለት ነው። ከዛ ምን አለችው? ሄዳ ቆይ ተብለሃል አለችው። ምንኩስናዬን አፍርሼ ሃይማኖቴን ክጄ አንቺን ካላገባው ምን ያደርግልኛል ሥላሴ በደልኩ ብሎ 21 ቀን ሱባኤ ገባ ይላሉ። ስንት ቀን? 21 ቀን ሱባኤ ሲገባ መንፈስ ቅዱስ መጥቶ ሲዋሃደው አየ ራሱ መንፈስ ቅዱስ በርግብ አምሳል መጥቶ ሲያርፍበት። ስለዚህ ተመልከቱ ሥላሴ ብንክዳቸው እንኳን የማይተውን ናቸው። ስንመለስ አጥበው በንስሐ ልጅ የሚያደርጉን ናቸውና የሥላሴ ልጅ አደረገን፣ እግዚአብሔር ይመስገን። ስለዚህ ንስሐ ትገባላችሁ አይደል? አገቡም እንድንገባ መድኃኔዓለም ይርዳን። ሰዓቴን ጨርሻለሁ መሰለኝ። ወስብሐት ለእግዚአብሔር። ይቆየን።